ቬሮኒካ የሰው ባለትዳር አራስ ሚስት ያለችው ጋብተኛች መረጃ ወጣ ትላንትና ሌሊት። ከንፈሯን ግጥም አልኩ ነከስኩና ያስኩና ስላብዛት ጡቷም ደስ ይላል፣ ጭኑም ደስ ይላል። እሺ በግሬ ነካ ሳረጋት ከፈተችልኝ። ምኑን ውስጡ እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ ይበቃል። ዋትስአፕ ዩቲዩብ ፋሚሊ እንዴት ናችሁ? ዛሬ ባበደ ቀውጢ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ዘና ፈታ የሚያደርጉ እንዲሁም ደግሞ አነጋጋሪ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ከዚህ ፊት በተለቀቀው ቪዲዮ እንግዲህ የፈለጋችሁት ነገር ኮሜንት አድርጉ። እኔ ደግሞ ከሳኩኝ እከፍላለሁ ብዬ ነበረ። የ500 ብር ሽልማቱን አሸናፊውን እንግዲህ ቪዲዮ መጨረሻ ላይ እጣ አውጥተን እንሸልማለን። አናናስ ብለነዋል። አናናስ አቋም እሺ ሾርት ሚሞሪ ሲኖር አልከፈልሽም ሳብሳከፍ እሺ በቃ ታንክ ገብቶልኛል። እሺ አራቃውን ጥለሽ ልክፈላ አሽራስ በኔ ነው። ቴንክ ዩ። እሺ ይሄ ሾርት ሚሞሪ ብቻ ሳይሆን በሽታ ነው። አላወቀኝም እንዴ አንተ ነው? አላወቀኝም ወይ? አላወኩሽም። እና ሳታውቀኝ እንዴ ነው የምትሳፈጠው? እሺ ቾምቤ ይባላል። ተነስ። እሺ ሰው ታሳምበርክከሽው ነው። እያንዳንዱን እንቅስቃሴያችሁ ማን ነው አሳምሩ። ሰፋሪ ነው ምናምን ትላለህ እንዴ? ናስቲ ኧረ ጭራሽ ምንድነው አውጣ። ይድሻ ምንም ይቅርታ አስፈልገው። ላሽ በልና ሄደው እኔ በሰፈሬ ላይ ደግሞ ጭሻለ ስለዚህ ስለሆንሽ ምንም አላልሽ። ጅብ ከሄደ ውሻ አለ ቴዲ አፍሮ። እንደዚህ አሳረን አብልታ ሴት ምናምን ትላለህ። ለስላሳ ክፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለኔም ቢላ ሰጠኝ። ጠጣን። ወንጀል እኮ ነው ፋዘሪ ቀርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቀላልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልክ ላይ ግባ ተኛለች። ገባሁና ቁጭ አልሽ ወንበር ላይ ውልቅልቅ አልኩልህ እና ንብሴን እዘቃልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝ። እሺ ወይ ሰርዬ ነው ተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት። ይቅርታ ግን ሳም አረኩና ወደዚህ ወደ ከንፈሯ አልኩም። እሺ አንቺ አታዳምጪ። እሺ ፋዘር እኔንም ማሳፍ እሺ አሁን ከንፈሯን ግጥም አልኩ ነከስኩና ያስኩና ስላብዛት ጡቷም ደስ ይላል፣ ጭኑም ደስ ይላል። እሺ በግሬ ነካ ሳረጋት ከፈተችልኝ። ምኑን ውስጡ እንዴ እሺ እሺ የሰማሽኝ ነው። አረ ጆሮዬን ይዣለሁ ጋሼ አልሰማሁም። ስለዚህ እየሰማሽ ምን አለ? ፍቅራችን ቀጠለ። እሺ አረገዘች። ቁም ነገር ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። እሺ በቃ ምን አባቱን ስናልኩልና ግቢ ቤት አልኳት። ገባን። እሺ ፋዘር ወንጀል እኮ ነው የሰሩት። ለስላሳ ውስጥ ጂን አድርገው አታለዋት። ይሄ ፖድካስት በስቶ እኮ አሁን ትልቅ ሰው ናቸው። ምን እንማርሽ ከዚህኛ? ምንድን ነው የምንማረው? ጥሩነቱ ያው አግብተው ልጅ ወልደው አብረው መኖራቸው ትልቅ ነገር ነው። ግን ይሄ ፋውል ነው፣ ከባድ ፋውል ነው። እኔ አባቱ ነኝ፣ የኢትዮጵያ ሂፓፕ አባቱ ነኝ። ቴዲዮ ኢዝ ባክ። ዛሬ የውሃና የደን ሚኒስቴር ይሁን ቴዲዮ ይዘላችሁ መጥተናል። የሀብት ሚኒስቴር ቴዲ እንዴት ነህ? ለመጀመሪያ ጊዜ የመጣሁት እኔ አሜሪካን ስመጣ ራፐሮች ልረዳ ነው። ግን አሁን ምርጫ ልወዳደር አስቤያለሁ። የምን ከባድ ነው። ልዩ ተወዳዳሪ ልዩ ምልክት ምንድን ነው? አራዳ እኔ የለሁበት። ጳጳስ ይመክርልሃል። ቁጭ አድርጎ እንዴ መች ነው የመጣው ይሄ ዘመን እያልኩ ቴዲዮ እንግዲህ አሜሪካ ከሄደ በኋላ የመጀመሪያ ኢንተርቪው ነው ይሄኛውን የሚሰጠው። ዛሬ የሚለቀቅ ነው። አይ ቲንክ ስለ ምግብ ማውራት ትፈልጊያለሽ? ዶንት የአሜሪካ ምግብ አለልቲ እንዳይሆን ብቻ። ይሄ ሰውዬ የእውነቱን አይደለም። በምግብ ኢትዮጵያና አሜሪካ ልታወዳድሪ እንዳይሆን ብቻ። you can't even compare። ጥሪ እስቲ ምግብ አንቺ እንደው ደህና ምግብ ጥሪ እስቲ። አሜሪካ ክራምብል ኩኪ። ምንድነው ክራምብል ኩኪ? ኩኪ ኢትስ አ ኩኪ። ለፕራይሱ እሞታለሁ።
ጠብሰን እየበላን ድፍን የበቆለት ጾምስ ትጾሚያለሽ? አሁን እንዴት እንደበላው አይተሃል? yes እንዴት የምጾም ይመስልካል? እንደም የሚጾሙ ሰዎች ሂሮ እኔ በጾም ኖሮ በቃ አሞቻለሁ እንዴ? ለምን? ጾም ህይወት ይሰጣል እንጂ ይገላል እንዴ? you believe you have a soul? yes የነፍስ ምግቧ ምንድነው? ለምሳሌ ሽሮ ስጋ ነው ሽሮ የሚበላው አስበላታለሁ እና ጾም እስካሁን አልሆነልሽም? አሁን ሞክሪ እስቲ ያሁኑን ጾም አብይ ጾምን እንድሞት ትፈልጋለህ? አሜሪካ መኖር ትፈልጊያለሽ? ለምን? እንግሊዝኛ ስለሚችሉ አስቸገርንሻል። ለአንቺ ከኢትዮጵያና ከአሜሪካ የቱ ይበልጥብሻል? አሜሪካ። በምንድን ነው የምትበልጠው ከኢትዮጵያ? ስታይል ድሬስ ልብስ ምን እንደው እስቲ ልብስ ለምሳሌ ኢትዮጵያ የሌላት አሜሪካ ያላት ንገሪ። ሄሎ ኪቲ ክሮፕ ቶፕ እቺን ርዕሷን እንጨርሳት የለብሷ እሺ ይቅርብ። ምንድነው ያለችው? አንተ ለ5000 ብር ነው ለነ ሚኪያስ ለነ ኪራ ስሜን የምታጠፋው? ኪራ ይሄ አዎ ና ሄደን እንጠይቀዋለን። እንሂድ እንደውም አሁን ሄሎ ወጣ እስኪ በር ላይ ነን። ምንድነው ያጣደፋችኝ? በሰላም ነው ኪራ እኔና አንተ ታኬ ብር ተበድሮኝ ጠፋ ተባብለን አውርተን ነበር። እኔ ምን አውቃለሁ? አበድረኸው ነበር እንዴ? እንዴ ማለት ለሚኪያስ አንተ አይደል እንደ ነገርከው? ከፈለክ ያው እንደውል። ሄሎ ሚኪ ናና ስምህን እያጠፋ ነው ብሎ ያለው ማን? ኪራ ነዋ። እኔ ስራ ነኝ። አንተ እዚህ ለምን ተገናኝተን ነው እንደዛ ያልኩ? አቦ በቃ ባይልስ ማሰቡ ይቀራል እንደ በእናታችሁ በቃ ተፋቱ። ዘጋው። የውስጥህን ፍራቻ ሐሜት ታካታውራ። ወይ ጆሮ ጠቢህን ወይ ወዳጆችህን ምረጥ። ለካ በሐሜት እያሰከሩ ነው ከወዳጆቻችን ላይ አይተው ብቻችንን የሚያስቀሩ። ናና ይቅርታ። ተነስ ወኔ መጣ። ተነስ በላይ መጣ። የት ነው የምትሄደው? ባሌ ማን ነው? ባሏ ሆነ። ይሄ እንደ ቀልድ እንዳታዩ። ይሄ ከልምድ ነው። አንተ ፍቅረኛ ከቻለችልህ ያራዳ ፍቅረኛ ሴት ይመጣል። ከከዮታ ያስወጣዋታል። ተጣላችሁ እንዴ? ምንም መነጭ እኮ እንዴት እንደገረጣች እያየነው አከረቋት። አልፈልግሽም አልኳት። ልኳን ነግሬ ከዮታ ያስወጣ አልፋ በቃ ሁሌ ምን ስንት አፍቃሪ እንዳልተዋደዳችሁ እንደውም ሂጂ ልንገራት። ኧረ ተው ያለፈ ነገር እንዴ ሂጂ ልንገራት አልኩ አይደል? ተረዳኛ። አልወጣልኝም በቃ ለየኔ ነገር ለበላት እንዴት እንዳስጣሉኝ ሲሉ እንዳሰድባት ደግሞ ችግር የለውም ወንድ ልክ ልኳን ነው ማለት ወራዳ ባትጉት ቀሚስ ይዘጃለሁ። አልፈልግም በቃ አልፈልግም ተወኝ። ተገዝቼ ጉድን አየልህ። ምን ነገርኳት እኮ። አንዳንድ ወንዶች እንዲህ ናቸው። ጓደኛቸው ፊት አንበሳ ይጫወታሉ። እዛ ሲሄዱ ተዋቸው። ሁላ ማለት ነው። ሽንት ቤት ስንሄድ አብረን ሄደው ያው የሴቶችና የወንዶች ሽንት ቤት ይለያያል። ግን እሱ ከሆነ የሚገባው እኔ ቁጭ ብዬ እጠብቀዋለሁ። የሆነች ድንጋይ ያለች እዛ ጋር እጠብቀዋለሁ። እኔ ከሆንኩ ደግሞ እሱ እዛ ጋር ቁጭ ብሎ ይጠብቀኛል። ምንም የምንለያይበት እንትን የለም ማለት ነው። እጃችንን ለመታጠብ ሆነ ምንም አንድ ላይ ነው የምንወርደው፣ አንድ ላይ ነው የምንወጣው። በቃ ጓደኛው ምንም 12 ላይ እንዲሁም ጓደኞቻችን ክላስ ቀየሩ ሌላ ትምህርት ቤት እና ሁለታችን ብቻ ቀረን። እኔ እነሱ ብቻ ነን አብረን የምንውለው፣ እኔ እነሱ ብቻ ነው የምናወራው። ሌላ የተቀላቀለ ሰው የለም ነበርና ምንም አልተሰለቻቸንም። የበለጠ አቀራረበን። ግን ከጎ ነገር ምንድነው አሁን እኔ አልገባኝም። ቬሮኒካ የሰው ባለትዳር አራስ ሚስት ያለችው ጋር ተኛች። መረጃ ወጣ ትላንትና ሌሊት። ጆከር ደግሞ የኛ ናት ምናምን ይለኛል። እኔ ደግሞ ከብሔር ምናምን አያገባኝም። በቃ ዝሙተኛ ናት፣ ኃጢአተኛ ናት፣ መወቀስ አለባት። እኔ በዚህ ጉዳይ ላይ ምንም ማቀው ነገር የለም። ግን ላይክ ቬሮኒካ የሰው ትዳር ላይ ከሄደች እዚህ ጋር ብሔር ምናምን ባል ነገር የለም። ከምስኪን ጎን ከተጎዳ ሰው ጎን ነው መቆም ያለበት። ቬሮኒካ የሁለት ወር ሕፃን ልጅ ያዘች ባለትዳር ጋር ሄዳ ባልነጥቃ ምንድን ነው ይሄ? በቃ ከማገጠች አማግጠሻል ተብሎ ትረገጣለች።
እንጂ ሌላ ምንም እንትን የሚል ነገር የለም እንጂ ሰመዱ አለበት ምናምን ሰመዱ አለበት ምንድነው? ማን ነው የሚከፍለን? የተዋውቀን ነው የሚከፍሉን? ማን ነው የተዋውቀን? የትም እኔ ማንንም ማቀው ነገር የለም። ተከፍሎሃል ምናምን እኔ ምንም ማቀው ነገር የለም። አባቴ አታነካኩኝ። ላይቭ ላይ ገብተህ ስሟን ጠርተህ እንዲያርጋለች እያልክ ማቀው ነገር የለም ትላለህ ማለት እኔ ሙሉ በሙሉ ይሄ ነገር እውነት ነው ብዬ አልቀበልም። ምክንያቱም ቬሮኒካ እንዲህ አይነት ነገር ታደርጋለች ብዬ አላስብም። ባይ ዘ ዌይ እነዚህ ልጆች ብቻ ሳይሆኑ ቲክቶክ ላይ በደንብ እየተወራ ነው ይሄ ነገር። ሌላም ቪዲዮ አይቻለሁ፣ ግን ሙሉ በሙሉ እኔ ውሸት ነው የሚመስለኝ። የውሸት ክስ ነው እሷ ላይ የቀረበ የውሸት ክስ ነው ብዬ ነው የማስበው። እሷም በዚህ ጉዳይ መልስ መስጠቱ አይቀርም ብዬ አስባለሁ። ችላ አትይኝም፣ እኔም ችላ አልልም። እስከዚያው ድረስ ደግሞ እሺ ባለው በተሰራውና በተሰረረው እናዘግማለን እና ችግር የለው። ምክንያቱም ለምን መሰለህ ያንዴ እስከሚፈሰክ ማለት ነው። በቃ እና ያን አድርገን ከዚያ ሲፈሰክ ደግሞ ደቁም ነገሩ ገብተን ወደ ሸላጥብስም ሆነ ወደ ቅሉም ሆነ ወደ ተለያየው ሁኔታ እንገባለን ማለት ነው። ውዷ በጣም እኔ ፍቅር እንደ ጎጃም ትለያለሽ ቅርቅር አንቺ የኔ መውደድ አንቺ የኔ ፍቅር ፍቅርሽ ቀሰቀሰኝ ሌሊት እንደመርዶ እግዚአብሔር ሲቆጣ ይጥላል በረዶ። አንቺማ ፍቅርዬ ፍቅርሽ ቀሰቀሰኝ ሌሊት እንደመርዶ። ጅንጀና ፍቅር እድሜ እንደማይገድበው በፋዘር ተመረረ። ፍሪጁን ስዘጋው የፍሪጁ መብራት ይጠፋል ወይስ እንደዛው ነው የሚበረው? ማለት የዚህን ጥያቄ መልስ ሳላገኝ አልተኛም። ይኸውልህ ወርደህ እስቲ ቼክ አድርገው። አሁን በርቷል። ስከፍተው ስዘጋው አይታየኝም ከዘጎት በኋላ። እስቲ በእናትህ ተጠባብቀን ቢሆን ይኸው እስቲ። ኧረ በእናትህ በቃ መልሱ አላቆም ነው እንዴ። ልጅ ሆናችሁ ይሄን ነገር ሁላችንም አድርገናል ብዬ አስባለሁ። እኔ ብዙውን ጊዜ ፈሽቶብኛል ይሄን ነገር ለማወቅ። ወንዶች ግን እንዴ ነው ብር ማይኖራችሁ? ማለት ጉድ ኩዌስቸን። ማለት ለሜካፕ አታወጡም? ሂውማን ሄር፣ ጥፍር፣ የፀጉር ቅባት፣ የእግር ቅባት፣ ሎሽን፣ ይሄ ሁሉ ወጪ የሌለበት ሰው እንዴት ብር አይኖረው? ቁማር ክሪቶ ትሬድ የፍነት ከባድ ነው። ጓደኞቼ ወዴት ናችሁ? ሁሉ ነገር አለ፣ ሌላም ብዙ ነገር አለ። ስሚኝ አዳር እኔ ጋር ስለሄደ ሀሳብ ስትቀይርበት ፋዘር ስለመጣ እስከተኛ ድረስ አልችልም እና ቀድመሽ አትናገሪም እንዴ? ከዛ ድረስ መጥቼ አንተ ቆይ ላዳር ብቻ ነው የምትፈልገው? ላዳር ብቻ ነው የምትፈልገው? እንዴት ነው የምታስቢው? እንዴት ነው የምታስቢው? እኔ አባቴ ስለመጣ ጋቢ ነገር የሆነ ነገር ከፈለግሽ ብዬ ነው ለአባትሽ። በጣም ስለተናደድኩ ማውራት አልፈልግም። እሺ ማለት እሺ እስከ መቼ ምናምን አትበይኝ። እስከ መቼ አትበይኝ። ምናልባት እስከ ሰኞ ምናምን ሊሆን ይችላል። ሊበላ አንተ ጊንጥ መጣው ተከራዮች ጊንጦች ምን እንዴ? አይ ጋሼ ደግሞ ምን አረገ? መሱስ አለበት የለበትም? እሺ ሱስ ከሌለበት ያመሻል። እኔ ሱሱ ይሻለኝ ነበር። ወንድሜ ልጅ ተኝቶ አያድርም። ነጋ ጧ መሸ ጧ እንቅልፍ የለውም እኮ ነው። እንዴት አደሩ ጋሼ? ደህና አደሩ ጋሼ? እንዴት ነህ? እግዚአብሔር ይመስገን ደህና። እኔም አድሬያለሁ፣ ምስጋና ለሱ። እኔ የምልህ ከቤቴ ጎን ያለችዋን ክፍል ነው የሰጠው ያከራየው እና ሁሉም ነገር ይሰማኛል። ማታ እንትን ሰልፍ እየመራህ ነበር፣ ፉጨት ነበር፣ ሆይታ ነበር። ኳስ እኮ ነው ጋሼ። ኳስ ነው በእውነት። እኔ ደግሞ እኮ ምን ተፈጥሮ ነው በሆነች በእንስት ድምጽ በቃኝ ውረድልኝ ዞር በል አይነት የሚል እንትን እየሰማሁ ጋርዲዮላ እኮ ነው ማድሪድ በዛ ጋርዲዮላ ነው። እውነትህን ነው። ቀድሞውኑ ነጮች ድምጻቸው እንደ ሴት ነው። የጋርዲዮላ ድምጽ ነው ለካ። ጨብጫቡም ነበር ሌላ ነገር መስሎኝ እኮ። እኔ የምልህ ቀድሞ የምታመጣት አንዲት ኮረዳ ነበረች። እንደውም የሷ ፋልሴቶም ትጫወታለች። አምባሰል ባቲ መድረክ አያይዟም ጥሩ ነው። ያው እኔ ህይወቴ ውስጥ ያለችው አንድ ሴት ብቻ ነች ጋሽ። እሷ ትሆናለች። ትንሽ ስጃጅብህ አይኔ ከለር የማይለይ መሰለህ አይደል? በከለር በአይነቱ ያመጣህ አንድ ሴት። እኔ የምልህ 2 ሳምንት ነው የቀረህ አይደለ? ወር ሊሞላ እሷን ጨርሰህ ውጣሽ ትትበል። ኧረ ጋሼ እኔ እንደ ሌሎቹ ተከራዮች አላምሽ። እንዴት ጋሼ? አታምሽማ። እሱማ በጊዜ መተህ ነው የምተኛው። የሲቃው ድምጽ ረብሻል። እሺ የሚከራይ ቤት አለ የኔ ቆንጆ፣ ከኔ ጎን ያለው ባዶ ክላስ እዛ ትግባ። ካንተ 10ሩንም ክፍል እየዞርክ ልተኛበት አይደል? እንደዛ ይሻላል። ደላላ ነው ላከሽ ሩማን ነው እንደሚለቃቅም ለማኝ ከድግስ ላይ ተገፍቶ ሲባረር
ሀረር ጃሉድን ማየት እጅግ በጣም ያማል። በአንድ ወቅት ቴዲ አፍሮ ይህንን የሙዚቃ አዘፋፈን ጃሉድ ባይዘፍነው ኖሮ እኔ እዘፍን ነበር ብሎ የተናገረለት ለኢትዮጵያ ታላቅ ሙዚቀኛ ነው። በአንድ ወቅትም ደግሞ ለኢትዮጵያ ብሔራዊ ቡድን ደግሞ የሚገርም ሙዚቃ ለቆ ነበር። ይህንን ደግሞ ማናችሁም አትክዱ። ስለዚህ አብራችሁ ያላችሁት ካጠገቡ የነበራችሁ ሙዚቀኞች፣ እሱ ብዙ ስራ የሰጣችሁ ሙዚቀኞች፣ ያገዛችሁ ሙዚቀኞች ዛሬ ላይ የታላችሁ? ጃሉድ እንደዚህ ከርትቶ በየመንገዱ እንደማንም ተራሶ ጎዳና ለጎዳና እንደዛ አቅሉን ስቶ ሲንከራተት የት ነው ያላችሁት? ወይስ እሱ ከሞተ በኋላ ከንፈር ልትመጡ ነው? እሱ እንደዚህ ነበር አሪፍ ሰው ነበር? ምንም አያረግም፣ ምንም አይጠቅምለትም። ከሞተ በኋላ እንትን ዲስኩራችሁን መታችሁ መትነፉት ማለት። እንደዚሁም ደግሞ ወደ ሕክምና ተቋም መሄድ ካለበት ይሄድ። እጅግሩን አስራችሁ መውሰድ ከብዷችሁን እሱ ለእናንተ ከዛ በላይ ብዙ ታሪክ አልሰራ። በቀጣይ ለእናንተ ስራ የሰጣችሁ ሰዎች ስማችሁን እየጠራው እያንዳንዳችሁን ፖስት አደርጋለሁ። ነው ሰሞኑን የነፂ ህይወቱ ካለፈ በኋላ ደረጀ እንግዲህ ሄዶ በጣም እንዳዘነ ሰይፉ ላይም ቀርቦ መጠጥ የሚባል ነገር እንደተወ ማለት ይሄ ድሮም ያደርጋቸው ነገሮች ሙሉ በሙሉ እንደተወ ሰምተን ነበረና ምክንያቱም ደረጀም እንደ ነፂ ማለት ልናጣው እንችላለን በሚል ነው ጓደኞቹ ናቸው ያንን ነገር ያስተውሉት። አሁንም ከጃሉድ ጎን ያላችሁ ሰዎች የጃሉድ ኃላፊነት የእናንተ ነው። ሪሃብን መግባት ካለበት ምንም ማድረግ ካለበት አጠገቡ ላይ ያላችሁ ሰዎች የሆነ ነገር ማድረግ አለባችሁ። ነገ ላይ እሱም ካለፈ በኋላ መልሶ ጸጸት ከሚሆን በህይወት እያለ ቴኬር መደረግ አለበት። ሁላችሁ በፊት ማለት ነው ጊደሉኝ ወንድ አይጋብዘኝም ወይ ሼር እናደርጋለን ወይ ራሴን ከፍላለሁ ምናምን ነው የምለው። ከዛም በኋላ ከባሌ ጋር ለመጀመሪያ ጊዜ ስንገናኝ ካልዲስ ሆኖ ነው የቦሌው እየጠበቀኝ የነበረው በአካል ማለት ነው። በስልክ በጣም አውርተናል ግን በአካል። ከዛ እሱም ማኪያቶ እየጠጣ ነበረ፣ እኔም ሄድኩኝ። ካራሜል ነው ትዝ ይለኛል፣ ጠጣው ምናምን ኬክ በላን ምናምን። ከዛ ሂሳብ ሲመጣ እኔ ደግሞ አለችኝ አንተ 20 ሺህ ብር ምናምን ስመረቅ ተዋቶ የተሰጠኝ እንደተመረቅኩ ነው እኔና ሰዎች ጊፍት የሰጡኝ። እኔ ሼር እናደርግ አልኩት። ኧረ አንቺ እኔ ህፃን ልጅ አይደለሁም ሼር አላደርግም። ምንድነው ለማኪያቶ ሲል እኔ ግደለኝ አልኩ። እኔ ወንድ አይከፍልልኝም። ከዛም በኋላ ከዛ እኔ ደግሞ ህፃን አይደለሁም ሼር አላረግም፣ ወይም ክፈይ ወይ ከፍላለሁ አልኩ። እሺ ከፈለን። ከዛ ኤርናሞል ሄደን ፊልም ልናይ ገዛን። እንትን ምናምን ምንድነው ፈንዲሻ ምናምን ጁስ ምናምን ገዛን። አሁንም የራሴን ከፍላለሁ ወይንም በቃ አላቅም የራሴን ከፍላለሁ የራስን ክፈል ስለው የሚባል የለም። ወይ ከፍላለሁ ወይ ትከፍያለሽ። በቃ ተው ከፍላለሁ አልኩኝ፣ ከፈልኩ። ከዛ ኒክስ ዴም ተገናኘን፣ ሴላቪ ምናምን ፒዛ በላን። በቃ እሱ እኔ ትልቅ ሰው ነኝ፣ እኔ ሼር ውስጥ አልገባም። እኔ ልጋብዝሽ ነው ያልኩት። አንቺ ገና ስራ ፈላጊ አይደለሽ እንዴ? እኔ እኮ ስራ ያለኝ ሰው ነኝ፣ ለምን እንደምትሆኝ ምናምን። አረ ብሞት እኔ ወንድ አይከፍልልኝም አልኩት። እሺ አለ በቃ። ከዛ በተገናኘን ቁጥር ክፈይ በቃ። እነሱ ደግሞ እኔ ሼር አላረግም ክፈይ ያለኝ አስጨረሰኝ እላቸዋለሁ። ያችን 20 ሺህ ብር አለቀች። ፋይናሊ ካለቀች በኋላ ስንገናኝ እራት እንብላ ሲለኝ አይ እኔ ጨጓራዬ ነው ማኪያቶን ጠጣ። አይ እኔ እንትናለም ትኩስ ነገር እየተስማማኝ አይደለም፣ ለራስ ጠጣ ማለት የሆነ ሳለ ገባው። አጂ ጨረሻት እንደ ያችን ብር አው አልኩ። ከዛ በይበቃውን አርፈሽ እንትን በእኔ ደግሞ ያ20 ሺህ ልጋብዝሽ በተራይ እስኪ ያልቃለኝ እላቸዋለሁ። ታዲያ አሁን ከተጋባን በኋላ ምን ይለኛል? ምን ነው እንደ ድሮኒ ከወንድ ገንዘብ አልቀበልም ብትይ ዛት ወዜ ትራፕ እስከ ገባክን ያታለልኩ ትቀልዳለህ። ወይኔ ሻማሪ እሺ በላኝና በእናትህ መኪና ልግዛልህ። ይኸውልሽ ዛሬ እሱን ላወራሽ አይደለም የመጣሁት እኮ። እሺ ምንድነው? ለምንድነው የምታስጨንቀኝ? እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ ይበቃል። 500 ብር ካርድ አሸናፊውን ከኮሜንት እንመርጣለን። አሁን 24 ሰዎች ኮሜንት አድርገዋል። ፒክ ዊነር ብየዋለሁ። እንግዲህ ናሂል/10 እንግዲህ አሸናፊ ሆነዋል። እኔ ግን እንዴት እንደሳኩ የሚል ኮሜንት ነው ኮሜንት ያደረገው። ናሂ ኢንስታግራም ላይ ኮንታክት አድርገኝ። ዋይዲ ቶም ነው ኢንስታግራም ዩዘር ነሚ ወይ ደግሞ ስክሪን ላይ የምትመለከተው ነው። ቤተሰቦች የዛሬ ቪዲዮ ይህን ይመስላል። በቀጣይ እስክንገናኝ ቻው።